የክልሉ አሁናዊ ሁኔታ የወጣቶችንም እንግልት የተቃወሙና የዳግም ጦርነት ጉሰማን እምቢኝ ያሉ ትግራዋይ ዛሬ አፈሳ ይቆም ሰላም ይስፈን ሲሉ አደባባይ ወጥተዋል። የወገኖቼ ድምጽ የኔም ነው ያለው ኤርትራዊ የሁነቱ ተጋሪ የአንድ ባህሪ ውላጆቹ ህገወጡ ህዋትና ሻቢያም ጥፋት ግብራቸው ሆኖ በስውር ሲሰሩ ነበር ይላል። አሁን ላይ ግን የአስመራ ግብር በመቀሌ ተደግሟል። ያ ከመጋረጃ ጀርባ የነበረው ሴራቸውም ገሃድ ወጥቷል ባይ ነው። ባህሪያቸው ናቸው። ይሄ የጽምዶ አሁን ሳይሆን እኛ ይመስለኝ ነበር እኛም ትግራይ ነበርን ልታገል ብለን ግን ይሄ ተንኮለኛ ህወሓት እሱ ጋር ነው የሚሰራ ነበር። በድብቅ ከሻቢያ ጋር ነው የሚሰሩ ነበር። አሁንም ግልጥ አድርገዋል ማለት ነው። ጽምዶም ለጦርነት ነው፣ ለሌላ አይደለም፣ ለልማት አይደለም፣ ለብልጽግና አይደለም። ለጦርነት ስለሆነ ማጥፋት ብቻ ነው ያላበን። ኤርትራ የነበረ አፈሳ አሁን ትግራይ ገባ። ኤርትራ የነበረ ስደት አሁን የትግራይ ህዝብ የተሰደደ ነው። ከኔ በላይ ላሳሪ ሆነው የቡድኖቹ እንቅስቃሴ ግቡ ጥፋት ሆኖ ይነሳል። በውስጣዊ ጉዳይ ጣልቃ መግባትን ጨምሮ ቀጠናዊ ውጥረትና ግጭት እንዲፈጠር የጥፋት እጃቸውን ይሰዳሉ። በሱዳን ግጭት አሉ፣ በትግራይም እንዲሁም። አሁንም ትግራይ ገብተው ምንም ሌላ ስራ መስራት አይችሉም። በቃ ጦርነት ብቻ ነው። ሰብ ማጥፋት፣ ሰው ማፈን፣ ሰው መፈናቀል ነው ስራቸውና ስለዚህ የየም ጽምዶ የውሸት ጽምዶ ነው፣ የጦርነት ጽምዶ ነው፣ የሰላም አይደለም። ይህ አሁን በትግራይ ያለው እውነት ነው። አስገዳጅ የወጣቶች አፈሳ የበለው የጦርነት ጉሰማ ሰርክ የሚሰማባትም ጭምር ለእናቶች የማይራራ የደነደነ ልብ ከስፍራው አለና የዜጎችን ጭንቅ አብዝቶታል። አዴታት ደቀን ካብ ዓፈና ከድሕና ኣብ ዝገብሮም እንቅስቃሴ ጥይት ተተኩስወን እናቶች ልጃቸውን ካፈና ለመታደግ በሚያደርጉት ጥረት ጥይት ተተኩሶባቸው የሚቆስሉበትና የሚታሰሩበት፣ ወጣቶች እንደ እንስሳ እየተነዱ ወደ ወታደራዊ ማሰልጠኛዎች የሚታጎሩበት፣ ይህን ያልተቀበለ ደግሞ ለእስር የሚዳረግበት አስከፊ ሁኔታ በትግራይ ተፈጥሯል። በዋነኛነት ወጣቶችን ለውጭ ኃይሎች አሳልፎ እየሸጠ ከቀያቸው በሺዎች የሚቆጠሩ ኪሎ ሜትሮችን ርቀው እንዲሸጡ እየተደረገ ነው። ይህን ጉዳይ ዓለም ሊሰማው ከሁሉም በላይ የትግራይ ሕዝብ ሊያወግዘው በተደራጀ መልኩ ሊታገለውና ድምጹን ሊያሰማበት የተጠራ ሰልፍ ነው። ድምጽ ክነስምዕ ስለዝገባና ተጸውዕ ሰልፊ ጦርነትን በቅርበት ለሚያውቅ ማህበረሰብ ጦር ስበቅ ብሎ ማስገደድ ሞኝነት ቢሆንም ክልሉን እንዲህ ካለው ድርጊት ለማላቀቅ የሁሉም ዜጋ በተለይ የወጣቱ ሚና የላቀ ሆኖ ተነስቷል። በፍላጥን በዘይፍላጥን መሳርሒ እዚ ድሑር ጉጅለ ዝኾነ በማወቅም ይሁን ባለማወቅ የኋላ ቀሩ ቡድን መጠቀሚያ የሆናችሁ ይህ ቡድን የሚከተለው የጥፋት መንገድ ትግራይን ወደ ሙሉ ጥፋት የሚመራ እንጂ ችግራችን የሚፈታበት መንገድ አለመሆኑን በማወቅና በጦርነት የሚፈታ ምንም አይነት ነገር እንደሌለ ተረድታችሁ እነዚህን የጥፋት ኃይሎች እንድታስወግዷቸው፣ እንደማትቀበሏቸው እንድትነግሯቸውና የሚገባቸውን ቦታ እንድታሳዩቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በዚህ ጉዳይ ላይ የሚሰሩ ኃይሎች ሁሉም የትግራይ ህዝብ ጠላት የሆነውን ኃይል እድሜ ለማሳጠር የድርሻችሁን እንድትወጡ ጥሬን አቀርባለሁ። ሁሉ ዝካአሎም እምንክ ድርቢው ጻውዒት ከቀርብ ደሊ የትግራይ ወጣቶች ከኤርትራ ወጣቶች መማር አለበት ማለት ነው። ይሄም ትግራይ ነበርኩ አነ ከ7 ዓመት በፊት ከጦርነቱ በፊት ትግራይ ነው የነበርኩት። ትግራይ ሰላም ነበር በጣም ሁሉም ወጣት ሰርቶ ነው የሚገባ ነበር። አሁን ግን እዛ የለም። እንደ ኤርትራ ተቀይረዋል። አስመራ ስታየው አሁን ምን አይነት እንትን አለ? ምንም ነገር ሰው የለም፣ ልማት የለም፣ መብራት ራሱ የለም፣ ውሃም የለም። ስለዚህ ቶሎ ብለም መፍትሄ ማግኘት አለበት። የትግራይ ወጣት ተሰብስቦ አሁንም መፍትሄ መፈለግ አለበት ብለ ነው ያስበው።